ያወራናቸው ሰዎች አሉ። ከዛ ባሻገር ደግሞ ሩታዬ ከእሷ ጋር ስገናኝ ኖርማሊ የሆነ ሰላም አለ። ፍቅሯን ሳልቀበላት በፊት ማለት ነው ደስ የሚል ሰላም ይሰማኛል። ያንንም ሰላም ማጣት አልፈልግም። የሆነ ባርገር ያፍታችኋል። ምንድነው ውጤቱ እንዲህ እንዲሆን ያደረገን ብላችሁ ታስባላችሁ? ሩታዬ ከመጣችሁ በኋላ ደግሞ ሞር እሷ ተወዳጅነትን አገኘች። ከዛም አልፎ ደግሞ ድምቀት ሆነች ማለት ነው። የዛከው ወደ 5-4 ሆነን ነው ዩቲዩብ ላይ ብዙ ጊዜ የምንሰራው። እህቴም አለች ወንድሞችም አሉ እና ሩታዬ ስትኖር እና ሳትኖር እኩል አይደለም። ሌውን ነገር ቅመም እንዴት ነው ጣል ስታደርጊያት ታጣፍጧለች። ያ ነገሩን ጨው የሌለው ወጥ ሲሆንና ጨው ሲጨመርበት እንደማለት ነው። ልክ እንደዛ ማለት ነው። እና ሩታዬ ለእኛ በጣም ቅመማችን ነች። ውጤትም ደግሞ ያስገኘው ሁላችንም መተሳሰብ አለ፣ ፍቅር አለ፣ አንድነት አለ። የሆነ ነገር ሲደርስ አላ መያያዝ። የሰው ልጅ ረጅም ዓመት በመቆየት አይደለም። ሰውም ማንበብ ከቻልሽ በአንድ ቀን ማንበብ ትችላለሽ። እና ሩታም ልክ እንደዛው ነች። አይታይ ማንበብ እንትን አላት እና ዝም ስል ወይ ሩቡት ነው ወይ የሆነ ነገር ነው እና ቀርባ ታወራኛለች ማለት ነው። እና ፍቅርን አስተምራናለች። ለእኛ ብቻ ሳይሆን ማለት ነው ለኢትዮጵያ ሕዝብ ፍቅርን አስተምራለች። አንድ ሩታ መታ በአንድ ወር ሚዲያውን አናግረዋለች። በመጥፎ ነገር አለ በፍቅር ማለት ነው። እና በጣም የሚወዱልና የሚሳሱልን ኦዲየንስ እንዳሉ ሳስብ በጣም ደስተኛ ሆናለሁኝ። አንዳንድ ወደ ዱባይ አካባቢ የሚኖሩ ልጆች ምንም የማይተዋወቁ ልጆች በእኛ ስም ቲክቶክ ገብተው ተሰባስበው ግሩፕ ፈጥረው ተዋውቀዋል። በእኛ ስም ማለት ነው ሩታዬና አብርሽ ብለው እና ለዚህ ሁሉ ሰው መገናኘት እኛ መፍትሄ ከሆነ ነገ ላይ የትኛውም ቻሌንጅ ቢገጥመን የማለፍ አቅም እንዳለን ይሰማኛል። በዚህ አጋጣሚ ማለት ነው። ብዙ የማይተዋወቁ ሰዎች በእኛ ተዋውቀዋል። እኛም እንደዚህ በቅርበት ያወራናቸው ሰዎች አሉ። ከዛ ባሻገር ደግሞ ከዚህ በፊት ተናግረነዋል መሰለኝ ዩቲዩባችን ላይ እና እኔ ተለያየን የሚባል የሆነ ቪዲዮ እንትን ነበረ። መሀላችን የሆነ ችግር ተፈጥሮ የእውነት ነው ነበር እና የችግር ተፈጥሮ ነበር እና በዛ አጋጣሚ ድንገት የወለደች ልጅ ነበረች እና በእናንተ መለያየት ምክንያት እና ስሟን ደግሞ በእኔ ስም የተጠራችው ሩታ ተብላለች እና የተወለደችው ልጅ እና አንተን ለመውደድ ባልሆነ እውነተኛ ምን አስቀምጠዋለኝ እንደ በሽተኛ ሰው ይማርሽ ብሎ ደፍሮ ባይጠይቅ ላሳውቀው እንጂ እስኪባገድላጤና ታምራለህ ሩታ ሰፊና እስካሁን ቃላት አይገልጹትም መጠኑን ወድሻለሁ ስልሽ ስሜቱን በቃ ታስቢው ይቅር እምላለው ወድሻለሁ። አሁንም ከኛ ጋር እንዳለች ነው የሚሰማን። እዛ ደግሞ ከኛ ጋር እንድትኖር ስለሆነ በጣም 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 ደስ ብሎኛል። ቤተሰቦችሽንም እግዚአብሔር ያክብርልን፣ እድሜ ጤና ይስጣቸው፣ ይኑሩልሽ። ቤተሰቦችሽንም አመሰግናለሁ አሳልፈው ለእኔ ስለሰጠኝ። አስተዋወቅሽን አንቺ በጣም ደስ ብሎኛል። በቃ በጣም ነው ደስ ያለኝ ወንድም የሆነት ስለተፈቀደልን ደስ ብሎኛል።
እኔ ነው ለእኔ ከምላችሁ በላይ በቃ ዛሬ የምንበላቸው በቃ እንደ አዲስ መወለድ ያህል የተሰማኝና ቤተሰቦቼ በህይወት ደስተኛ በሆንኩባቸው ቀናቶች ዛሬ አንዱ ነው እና በጣም ከልብ ደስ ብሎኛል። እናንተንም ደግሞ አመሰግናለሁ፣ ወዳችኋለሁ። እና ትንሽ የእናንተን እንትን ባይገልጽም ግን አለ አይደል ዝም ብዬ ማለት ነው እኮ ትረጅኛለች እና የተሰማ የፍቅር ቀመር እርሱ ማለት ነው የሆሄያት ብዛት፣ የቃላት ድርድር፣ የቀለም ክምችት፣ የቋንቋዎች ቀመር ቅኔን በመቀኘት ፍቅርን ለማብራራት ለየት ባለ መንገድ ዜማን በማውጣጣት ትንሹ ትልቁ ወጣቱ ጎልማሳው ፍቅርን ለመግለጽ በሚያምር ቅላጼው በዜማና ቅኔ ልብን ለመማረክ በቆንጆ ቃላቶች ጀግናን ለማንበርከክ አፍቃሪ ላፈቀረው የሚደረድረው የሆሄያት ብዛት የቃል ክምችት ነው። ግን ፍቅርን ሊያወራ እንጂ ከቶ መች ሊኖረው? ፍቅር እንደዚህ ነው። የቃል ብቻ ሳይሆን ፍቅር የተግባር ነው። ፍቅር የቃላት ብቻ ለመሆኑን የሚተረክ ሳይሆን የሚኖር መሆኑን አየሁኝ አፍቃሪ ለፍቅሯ መስዋዕት ስትከፍል በፍቅሩ ተማርካ አብርሽ አብርሽ ስትል። አረ ትገርማለች። አፍቅራ በፍቅሯ የምታሸንፍ ነች። ውበቷ ማራኪ፣ ፍቅሯ የጀግናን ልብ ጀግናን አንበርካኪ። ፈገግታዋ ልዩ፣ ነጫጭ ጥርሶቿ ልክ እንደ በረዶ። ማነው እምቢ የሚለው በዚህ ልጅ ተወዶ? ደግሞ እኮ በቃላት አይደለም ፍቅርን ያወራችው፣ በዜማም አይደለም ፍቅርን ያዜመችው። የምትወደውን ሁሉን ነገር ትታ ቤተሰብ እያላት አትጂ ሩታ፣ ከሁሉም ነገር ፍቅሯን አስበልጣ ሀገር አስደነቀች ወደ እሱ ስትመጣ። አያችሁ የምር አፍቃሪ ናት። ይህንም አይቶ እሱስ መቼም ቢያላት። ልንገርሽ ሩታ አንቺ ትለያለሽ፣ ለፍቅሯ የምትሞት የምር አፍቃሪ ነሽ። ውዴ ስሚኝማ ስለ ውዱ ባልሽ አድምጪ ልንገርሽ፣ ምርጫሽ ትክክል ነው ከቶ መች ተሳሳትሽ። የቆንጆዎች ቆንጆ የጀግናዎች ጀግና፣ ልቡን የከፈተ ዳግም እንደገና። በጣም የዋህ ሰው ነው ለሚወደው ሰው ሟች፣ ለራሱ የማይኖር ለሌሎች መኖርን ሁሌ የማይሰለች። በሌሎች ፈገግታ እሱ የሚደሰት ካለው የሚቆረስ ፍጹም የማይሰስት። አንቺ የወንድሜ ሚስት የወደፊት ምራቴ፣ ስለ ውዱ ባልሽ አድምጪ ልንገርሽ፣ ምርጫሽ ትክክል ነው ከቶ መች ተሳሳትሽ። ለራሱ ሳይሆን ለአንቺ የሚኖርልሽ ፍቅሩ ያሸነፈሽ ጀግና ነው የልብሽ። አንቺ እንዳፈቀርሽው እሱም አፍቅሮሻል፣ በውብ ማንነትሽ ተሸንፎልሻል። ከአንቺ ጋራ ሊሆን ወዶ ፈቅዶልሻል። በቃ ምን ልበልሽ ህይወቱን ሰጥቶሻል። ሩታዬ የኔ ውድ እንወድሻለን፣ ወልዳችሁ ክበዱ እንዳትለያዩ። እሱ ከአንቺ ውጪ አንቺም ከሱ ውጪ ፈጽሞ እንዳታዩ። ስላዳመጣችሁኝ አመሰግናለሁ። እኛም ሌላ ነገር አይደለም የምንፈልገው ፍቅር ነበር። ምን ያደርጋል ተዝረከረከ ድረስ እችን አሸንጉሊት እቀፊልኝ ሳገባሽ ችግር የለም። ያው የምር አመሰግናለሁ። ማላት ደግሞ ባይዘዊ ጄሪ ትባላለች። ቶሚ ማነው? እሺ ቶሚ እኔ ነኝ። ቶሚ እኔ ነኝ እና በጣም የሚያምር አሸንጉሊት ነው የኔ ውድ እና በቃ እስካገባሽ ድረስ ባደራ መልክ ትረከብኛለሽ ማለት ነው። ሁለተኛው እንደ ልጅ ነው አቅፍ የማስቀመጥ ያው ቤተሰቦች እርታይ እዚህ ውስጥ ማለት ነው የሚገርም ስጦታ ነው ያለው። አንደኛ ልብ ቅርጽ ነው። ሁለተኛ የኔና አንቺ ፎቶ አለው። ሶስተኛው ትርጉም ደግሞ ውስጥ ላይ እንደምታዩት ማለት ነው ሁለት ልብ አለው። በጣም ሁለት ልብ ማለት ነው የኔና ያስልብ እና የኔና የሩታዬ ልብ ነው እና በይኸውልሽ በስነ ስርዓት እቺንም አደራ እሺ፣ አደራ ነው ስጦታ ነው። ይሄ ነገር ስጦታ ነው እየሰጠኝ። አይ ባይዘው ምን አለ መሰላችሁ ቤተሰቦች፣ እኔ ስጦታ ብዬ ልሰጥሽ አልፈልግም። ስጦታ የሚሰጣጣው ዳግም የማይገናኝ ሰው ነው። እኔ ግን ይሄ እንደ ስጦታ ሳይሆን ኖርማሊ በቃ አላ ቤትሽ እንድታስቀምጪ የምፈልገው ማለት ነው። ምናልባት አንዳንድ ጊዜ ስጦታ ብለን የምንሰጣቸው ነገሮች አሉ በህይወታችን ማለት ነው። እኔና አንቺ ደግሞ የምንለያዩ ሰዎች ስላልሆንን ስጦታ ብዬ አይደለም የምሰጥሽ እና አስቀምጪው አንቺ ጋር እሺ። የምፈልጋቸው ነገሮች ናቸው ቤተሰቦች፣ ምንም ይሁን የምፈልጋቸው ነገሮች ነገ ላይ ተጋብተን አብረን ስንኖር ቃት ነገር ማለት ነው። እጠይቅሻለሁ። ሁለተኛ ስጦታችን ይኸውና
ሰግናለሁ ነው ከፍ ሲፈልጉ ሎሚ ነበር የሚወረውሩት እና ዛሬ ማለት ነው በቃ ያንን ባህላችን አንርሳም የሚል ዛሬ ሎሚ ነው ማስታወሻ ይሄንን ነው ያው ቀደም ስለተቀበለ ስለዚህ ሰዎች ይድረቅም ምንም ይበል እስከ አገባሽ ድረስ አስቀምጪው ከዛሬው በላይ ነገ የሚጣፍጥ ሁሌም አበባ የማይጠወልቅ በረከት ይግባ። ዛሬ ለአንቺ ልዩ ቀን ነው። አንቺ ማለት ከእግዚአብሔር የተሰጠሽ ልዩ ስጦታዬ ነሽ። የኔ ልዩ እወድሻለሁ፣ አፈቅርሻለሁ። ደህና ነኝ፣ እግዚአብሔር ይመስገን። አትፍሪ እሺ። የኔ ውዳሴ ሰላም መቅደስ አይኔ ልቤ ማይቶሻል ታምነሽ አምኖሻል የኔ ውዳሴ ሰላም መቅደስ ታገቢኛለሽ የኔ በኋላ ለእህትክና ለወንድምክ ያለክ ፍቅር ቀንሷል። ምንድን ነው ሩታ ያስነካችህ? ነገር ይመለስ። ቶኛ ላይ ፋም ተሰምቶታል። አንዳንዴ ከስንት አንዴ ነው ስራ፣ ከዛ ደግሞ ከስራ በኋላ ሩታ ወይኔ ግን ማታ ማታ ከእናንተ ጋር እንገናኛለን፣ ጊዜ እናሳልፋለን። ሲቀጥል ደግሞ ለእናንተ ያለኝ ቦታ የተለየ ነው፣ ለሩታ ያለኝ ቦታ የተለየ ነው፣ የማይገናኝ ነው ማለት ነው። እና እናንተን ጣል ጣል አድርጌም አይደለም የኔ ወንድም የኔ እህት ሁላ የሚሰማኝን ስሜት የማስበውን ነገር አይደለም ፈልጉት ማወቅ ፈልጉት። በጣም ጠንካራ ሰው ነው በነገራችን ላይ፣ የምሬን ነው የምላችሁ። ጀግና ወንድ ነው እውነት። በጣም በጣም ጎበዝ ሰው ነው። ነገሮች ላይ ያለው አቋም በጣም ይለያል። ማለት ስራ ላይ ያለው የስራን ጊዜ ለቤተሰቡ የሚሰጠው ጊዜ፣ ለእኔ የሚሰጠው ጊዜ በጣም በቃ እሱ ላይ ያለው ነገር በጣም ነው የምወድለት። በጣም 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 በዚህ ነገሩ በጣም ነው የምወድለት ይህን ነገሩ ማለት ነው። ስራ ላይ አይቀልድም። ለመስጠት ላለበት ነገር ጊዜ መስጠት ላለበት ነገር በቃ ጊዜ ይሰጣል። ለእኔም ቢሆን ማለት ነው። በደንብ ነው ደግሞ ፍቅር አዋቂ ነው በነገራችን ላይ ማለት
አይ የምሬን ነው እውነት የምሬን ነው። ግን እየቀለድኩኝ አይደለም። እባካችሁ ፍቅርን ትፈልጋለች አይደል? የሆነ ከጓደኛዋ ማግኘት የምትፈልገው ክብር አለ፣ ከጓደኛዋ የምትፈልገው እንክብካቤ አለ፣ ጊዜ መስጠት፣ ጊዜ እንዲሰጣት ትፈልጋለች ሴት ልጅ ማለት ነው። እና እሱን ነገር አይነፍገኝም። የምሬን ነው የምላችሁ። እና ለሚሰጠኝ ክብር አሁን ላይ በጣም ከሱ ብዙ ነገሮችን እያገኘውኝ ነው። በቃ የሚሰጠኝ እንክብካቤ፣ የሚሰጠኝ ፍቅር፣ ለእኔ ያለው ክብር የሆነ ነገር ለእኔ ተጨንቆ የሚያደርገው ነገር የሆነ የሚሰጠኝ ነገር የእሱን ትልቅነት አይደለም የማየው። ስለ እኔ አስቦ ስለ እኔ ተጨንቆ ደስተኛ ትሆናለች ወይ ብሎ ለእኔ የሚከፍለው ዋጋ አለ። ለእኔ ብሎ የሆነ ያዘጋጃት ታይም አለች እና ያ ነገር በጣም ነው ደስ የሚል። ለእኔ ክብር ስላለው ነው፣ ለእኔ ጊዜ ቦታ ስላለው ነው እንደዛ የሚሆነው። እና ጊዜ እንኳን ባይኖረው ካለችው ጊዜ ነው የምወድለት እና በጣም ነው የምወድ የኔ ጀግና እንደሚፈልጋት አይነት ቆንጅዬ ልጆቹ እናት እሆንለታለሁ ብዬ አስባለሁ። እና የኔ ውድ፣ የኔ ልዩ፣ የኔ ስጦታ በጣም ነው የምወድክ፣ በጣም ነው ማከብርክ፣ በጣም 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 ነው ደግሞ ማፈቅርክ። እሺ ሀሳብህን ይብላልህ፣ ያሰብከው ሁሉ ይሳካልክ፣ ጤናህን እድሜህን ረጅም አድርጎ ይስጥህ። ምንም በቃ ምንም አይጉደልብህ። በጣም ነው ወድ እኔ ግን ያው ብዙ ጊዜ ይህንን ያዝ አይሰማም ሩታ የሚለው ስም በጣም ደስ ይለኛል እና በጣም ወድሻለኝ፣ ኑሪልኝ። አንቺን አግኝቼ በቃ ህይወት ሰመረልኝ፣ ኑሮ የተስተካከለ ሰላም አገኘሁኝ። ከዛ በፊት ብዙ ነገር አሳልፌ አእምሮዬ በብዙ ነገር ተበርዞ ነበረ። ከዛ እነዛን የተበረዙትን ነገሮች አእምሮዬ ላይ ጠላ አድርገሽ ስትሰጥ አዲስ ሰው አደረግሽኝ። ሳላውቀው አዲስ መንገድን አሳየሽኝ እና ስለ አንቺ ሳስብ የሆነ ሰላም ይሰማኛል፣ የሆነ ደስታ ይሰማኛል። ገርሽን በተግባር አሳይተሽኛል። በጣም በጣም እወድሻለሁ፣ ኑሪልኝ። ነገ ላይ ደግሞ ቆንጆ የልጆችሽ አባት መሆን እፈልጋለሁ። አላቅም ግን ያንቺ ነው መሆን የምፈልገው። ወደፊት ከአንቺ ነው መኖር የምፈልገው። አብረን አንድ ቤት ውስጥ መኖር ነው የምፈልገው። የሆነ ቤተሰብ እንድንመሰርት እፈልጋለሁ። አንቺን አስቤ ከአንቺ የሚወለዱትን ልጆች መገመት አይከብደኝም እና በጣም ወድሻለሁ፣ ኑሪልኝ። ደግሞ አፈቅርሻለሁ። አሁን ደህና ነች። ቤተሰቦች ክላስ እንዴት ነበር? አበባ ይዤ የመጣሁት ያው ለጠዋቱ ይቅርታ ቤተሰብ ልቀበለው፣ ቤተሰብ ልቀበለው። ይቅርታ የምር ስራ ገብቼ ነው። ቴንክ ዩ በቃ ስለዚህ ፍቅር አንጠልጥለን ይዘናት እንወጣለን ማለት ነው። ቤተሰቦቼ ደስ እንደሚላት ደግሞ ተስፋ አድርጋለሁ። ለምን ጠዋት ስላልሸኘዋት፣ አሁን ግን ሄጄ ስቀበላት በጣም ደስ ይላታል ብዬ ተስፋ አለኝ። አብራችሁኝ ሁኑ፣ ተከታተሉኝ ቤተሰቦቼ። እንግዲህ ይህንን ቪዲዮ ስጀምሩ ሁላችሁም ላይክ በማድረግ ጀምሩ። ወዳቸዋለሁ። እንግዲህ ቤተሰብ የወይን አበባዬ ሙሽራው ተቀብያለሁ እና ምን አለኝ አብርሽ አለኝ፣ ህይወት በመራች መንገድ ነው መሄድ ያለብህ። ይህንን ገጠመኝ ላታገኝ ትችላለህ እና ሂድባት አለኝ ማለት ነው። ይህንን ቃል ብቻ ነው የተናገረኝ እና እቺ ቃል ነው እኔን የገዛችኝ እና ሩታዬንም ሮጬ ላገኛት ይቻልኩ። ይረብሸዋል እና ብዙ ሲያነሳው ደስተኛ አይደለም ነው። ማወቅ ግን ትፈልጊ ነበር ምን አይነት ነገር ቢያጋጥመው ነው ብለሽ? ምናልባት ይሄን ነገር ውስጥ ሲቀመጥ ብዙ ጊዜ እዛ ይቀመጣል እንጂ አይወጣም።
ባወራነው ቁጥር ግን እየተነነ የማለቅና በአንቺ ላይ የመረጋጋት ነገሮቹ እየበዛ ይሄዳል። ስለዚህ ያንን ነገሩ እንዲያወራ ጎትጉተሽ ከውስጡ እንዲወጣ ማድረጋችሁ። ምክንያቱም እቺ ልጅ ፍቅር ሰጥታለች አይደለ? ትናንት ያጣነው ነገር አይደል የሰጠች አይደለ? ስለዚህ የትላንትና የቁስል መሻሪያ ናት። እሱን ባሰብ ቁጥሯ መታመም ሳይሆን እንኳንም እንደውም እነኛ ሰዎች አብሮኝ አልነበሩ ብለህ ማመስገኛ ናት ብዬ ነው የማስበው። የእናታዊ ትእዛዝ ነው እንግዲህ ወዶ ነው ከዚህ በኋላ ማጀሪ ወርቋል ነው የምትኖሩት። ቡታጅራ ነው አይደል? ተከታይ አፍርታችኋል። ምንድነው ውጤቱ እንዲህ እንዲሆን ያደረገን ብላችሁ ታስባላችሁ? ከመጣች በኋላ ደግሞ ሞር እሷ ተወዳጅነትን አገኘች። ከዛም አልፎ ደግሞ ድምቀት ሆነች ማለት ነው። የዛከው ወደ 5-4 ሆነን ነው ዩቲዩብ ላይ ብዙ ጊዜ የምንሰራው። እህቴም አለች ወንድሞችም አሉ እና ሩታዬ ስትኖርና ሳትኖር እኩል አይደለም። ሌውን ነገር ቅመም እንዴት ነው ጣል ስታረጊያ ታጣፍጧለች። ያ ነገሩን ጨው የሌለው ወጥ ሲሆንና ጨው ሲጨመርበት እንደማለት ነው። ልክ እንደዛ ማለት ነው። እና ሩታዬ ለእኛ በጣም ቅመማችን ነች። ውጤትም ደግሞ ያስገኘው ሁላችንም መተሳሰብ አለ፣ ፍቅር አለ፣ አንድነት አለ። የሆነ ነገር ሲደርስ ቶሎ ሁላችንም ሰብሰብ እንላለን። ችግር ካለ እንፈተዋለን። ኤኒታይም ሩታ የሆነ ነገር ከገጠማት ትደውልልኛለች። ዝም ስል ታውቃለች የሆነ ነገር እንደሆንኩኝ። ባህሪ ለባህሪ አላ መያያዝ። የሰው ልጅ ረጅም ዓመት በመቆየት አይደለም። ሰውን ማንበብ ከቻልሽ በአንድ ቀን ማንበብ ትችላለሽ። እና ሩታም ልክ እንደዛው ነች። አይታይ ማንበብ እንትን አላት እና ዝም ስል ወይ ሩት ነው አስተምራናለች። ለእኛ ብቻ ሳይሆን ማለት ነው ለኢትዮጵያ ሕዝብ ፍቅርን አስተምራለች። አንድ ሩታ መጣ በአንድ ወር ሚዲያውን አናግረዋለች። በመጥፎ ነገር አለ በፍቅር ማለት ነው። እና በጣም የሚወዱልና የሚሳሱልን ኦዲየንስ እንዳሉ ሳስብ በጣም ደስተኛ ሆናለሁ። አንዳንድ ወደ ዱባይ አካባቢ የሚኖሩ ልጆች ምንም የማይተዋወቁ ልጆች በእኛ ስም ቲክቶክ ገብተው ተሰባስበው ግሩፕ ፈጥረው ተዋውቀዋል። በእኛ ስም ማለት ነው ሩታዬና አብርሽ ብለው እና ለዚህ ሁሉ ሰው መገናኘት እኛ መፍትሄ ከሆነ ነገ ላይ የትኛውም ቻሌንጅ ቢገጥመን የማለፍ አቅም እንዳለን ይሰማኛል። በዚህ አጋጣሚ ማለት ነው። ሩታዬ ስምጨምርበት ካለ